እሺ ተመልካቾች እንዴት ናችሁ? ሰባተኛው ዙር የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ስብሰባና ውሳኔዎች ሲጠበቅ ነበር። ይሄ የብድር ገደብ ባንኮች የሚሰጡት የብድር ገደብ ይነሳል ወይስ ይቀጥላል የሚለው ምክንያቱም አምስተኛ ዙር ብሔራዊ ባንክ የኢትዮጵያን የሪፎርም ሪቪው ካደረገ በኋላ ጥብቅ የገንዘብ ፖሊሲው መቀጠል አለበት ስላለ አሁንም ይቀጥላል የሚል ስጋት ነበረው። ነገር ግን ወሳኝ 4 ማሻሻያዎችን አድርጓል። የገንዘብ ፖሊሲው መለወጥ የሚችሉ ማለት ነው። የብድር ገደቡ ማንሳት፣ የብሔራዊ ባንክ የፖሊሲ ወለድ ምጣኔን ማሻሻል በጣም ብዙ ነው። የኮሚሽን ክፍያዎችን መቀነስ፣ ለኤክስፖርተር የውጭ ምንዛሬ የሚጠቀምበትን ማሳደግ በጣም ወሳኝ ውሳኔዎች ተወስነዋል። ሀሳቡን ልሰጣችሁ ፈልጌያለሁ። እንግዲህ በብሔራዊ ባንክ ስር የብሔራዊ ባንክ ገዢው የሚመሩት በብሔራዊ ባንክ ስር ያለ የገንዘብ ፖሊሲ ኮሚቴ አለ። ኮሚቴው ሪቪው ካደረገ በኋላ ምክረ ሀሳብ ለብሔራዊ ባንክ ቦርድ ያቀርባል። ሲጸድቅ ተግባራዊ ይደረጋል። ዛሬ የጸደቀውና ተግባራዊ የሚደረገው ነው የተወሰነው እና 7ኛ ዙር ስብሰባ ላይ ደርሰዋል እና የሚያደርገው 2 ነገር ነው። የመጀመሪያ ይገመግማል። ከዛ የውሳኔ ሀሳብ አቅርቦ ለቦርድ የውሳኔ ሀሳቡን ያጸድቃል እና የኢትዮጵያ ኢኮኖሚ ሲገመግም ከ8 ፐርስፔክቲቭ አንጻር ሲገመግም ያያቸውን የተወሰነ ነጥቦች ልንገራችሁ። አንደኛው ዋጋ ንረት እየቀነሰ መሆኑን እንደተገነዘበ አቅርቧል። ወደ መጨረሻ ላይ እየጨመረ መሆኑን እንግዲህ በኢኮኖሚ ሪፎርሙ አግባብ ዋጋ ንረት እየቀነሰ ነበር እስከ ታህሳስ ወር። ቤዚክሊ ታህሳስ ወር ላይ ወደ 9.7% ደርሶ ነበር፣ ግን አሁን እያደገ ነው። ሚያዝያ ወር ላይ ወደ 11.7% አደገ። እንደውም ግንቦት ወር ላይ 13.4% ማደጉን ይሄ በጦርነት ምክንያት እንደሆነ አቅርቧል። ደግሞ በጣም የገረመኝ ይሄ ጉዳይ ለ6 ወር ሊቆይ ይችላል። ወደ ነጠላ አሃዝ መመለሱ በ6 ወር ውስጥ እንደዛ ላይ መመለስ ይችላል። እስከ ታህሳስ 2019 ድረስ ዋጋ ንረቱ ከፍ እንዳለ እንደሚቆይ ያሳውቋል። ይሄን ገምግሟል። ሁለተኛ የኢኮኖሚ እድገቱ ፖዘቲቭ የሚታይ ኢኮኖሚ እድገት ሪፎርሙ እንዳመጣለት ነው የገለጸው። 2018 9.2% ኢኮኖሚው አድጓል። የአገልግሎቱ ሚና በ3.1% ነው። የኢንዱስትሪ ሚና በ3.7% ነው። የግብርናውም በ2.3% እድገት ላይ ስለሆኑ እሱ የሪፎርሙ ውጤት ፖዘቲቭ መሆኑ እንደተመለከተ አቅርቧል። የገንዘብ ሁኔታ በፍጥነት እያደገ እንደነበረ አምኖ ግን አሁን ማሻሻሎች እንዳሉበት ይሄ ቤዝመን የሚባለው አምና ያድግ የነበረው በ66.4% ነው፣ ግን አሁን ወደ 43% ዝቅ እንዳለ በተለይ ብሔራዊ ባንክ እንግዲህ የወርቅ ክምችቱ እያደገለት ሲመጣና ኤክስፖርት አድርጎ የውጭ ምንዛሪ ሲያገኝ በጣም ከፍተኛ ገንዘብ ወደ ገበያው ለቅ ነበር። እሱ ነበር ሲያሳድገው የነበረው። ብሮድመኒውንም አሳድጎት ነበር። ግን አሁን ብሮድመኒውም ከ35.2% ወደ 32 ጠቅላላ ባንኮች ዱፕሊኬት እያደረጉ የሚያበድሩትን ጨምሮ መቀነስ ማሳየቱና ፖዘቲቭ እንደሆነ መገንዘቡን አቅርቧል። በኋላ ለሚሰጣቸው ውሳኔዎች እነዚህን ግምገማዎች ነው የተወሰደ። የወለድ ተመኑም ጥሩ መሆኑን በባንኮች መካከል ያለ ብድር ከ3 ትሪሊዮን ብር በላይ ማደጉን፣ የግምጃ ቤት ሰነድ ያለ ኢንተረስት ሬት ትንሽ ዝቅ እያለ መምጣቱንም እሱንም መገምገሙን አቅርቧል። ኢትዮጵያ ውስጥ ያለ የባንኮች የፋይናንስ ዘርፍም ጤነኛ መሆኑን መገንዘቡን አሳውቋል። በተለይ ባንኮች በቂ ካፒታል እንዳላቸው መረዳቱን፣ የተበላሸ ብድር ማስመለስ አቅማቸው ማደጉን እና ኢቨን ከሚሰበስቡት ውስጥ የሚያበድሩት በጣም ከፍተኛ ነበር። በፊት ላይ የነበረው እስከ 90%፣ በቃ 10% ብቻ እያስቀሩ ለብድር ይሰጡት ነበር እና ይሄ ሪስኩ ሲጥላቸው ነበር። ግን አሁን ወደ 72.7% ብቻ ነው የሚያበድሩት። ቀሪውን ለስራ ማስኬጃ የመያዝ ለመጠባበቂያ የመያዝ አይነት ልምድ መኖሩና የመሻሻሉን አቅርቧል። የበጀት ጉድለትም መሻሻሉን አቅርቧል። በቃ 1.6% ላይ ነው ያለው። ይሄ ደግሞ በጣም ጥሩ ነው። 2018 ላይ ከ206 ቢሊዮን ብር በላይ በመንግስት የግምጃ ቤት ሰነድ ክፍተቱን ሲሞላ እንደነበረ አቅርቧል። እንግዲህ የውጭ ኢኮኖሚ ይሄ የባላንሱንም አይቷል። ኢትዮጵያ ጠቅላላ የምታገኘው የውጭ ምንዛሬና የምታወጣው የውጭ ምንዛሬ መካከል ያለው ጉድለት 2016 6.2 ቢሊዮን ብር ነበር፣ ቢሊዮን ዶላር ሶሪ። አሁን ወደ 1.8 ቢሊዮን ዶላር ዝቅ ማለቱን አቅርቧል። ይሄ በምታገኘውና በምታወጣው መካከል ያለው እየቀነሰ መምጣቱን
የውጭ ምንዛሬ ክምችቱ በ20 እጥፍ ማደጉን አቅርቧል እና ዓለም አቀፍ ሁኔታው ግን ጠቅላላ ኢኮኖሚ እንደሚቀንስ ዋጋ ንረትም በተወሰነ መልኩ ሊጨምር እንደሚችል የሚያሳይ ትንበያ እንዳለ ይህንን ገመገምኩኝ አለ። ይህን ከገመገምኩ በኋላ የኢትዮጵያ ኢኮኖሚ ያለበትን ሁኔታ አይቼ 5 ውሳኔዎችን ወስኗል። የመጀመሪያው ውሳኔ ሲጠበቅ የነበረው የብድር ገደቡ ተነስቷል። እንግዲህ ከ14 በመቶ 18 በመቶ እያለ እስከ 24 ከመቶ ደርሶ የነበረው ባንኮች ይሰጡ የነበረው ብድር ማደግ የሚችለው በ24 ከመቶ ነው። ጠቅላላ ይሰጡ ከነበረው ብድር ላይ ማሳደግ የሚችሉት በ24 ከመቶ ነው ይል የነበረው ጣራ አሁን ሙሉ ለሙሉ ተነስቷል። ስለዚህ ያለ ገደብ ቁጠባ በማሰባሰብ ማበደር ይችላሉ ማለት ነው። ይሄ በጣም ሲጠበቅ ነበር፣ ኢኮኖሚውም ሲጠብቀው ነበር። ግን ብሔራዊ ባንክ እያለ ያለው ምንድን ነው? ይሄንን ያነሳሁት ጥብቅ የገንዘብ ፖሊሲ መከተልን አቁሜ አይደለም። ብሔራዊ ባንክም ጥብቅ የገንዘብ ፖሊሲያቸውን ተከተሉ ብሏል እና ለሱ አይደለም ግን ውጤቶች ስላየሁኝ ነው። ዋጋ ንረትም አይ ቲንክ ዋጋ ንረት እየቀነሰ መሆኑና ትንሽ መጨመሩን ግን እየቀነሰ መሆኑን እንደ ግምገማ ወስዶ ሊሆን ይችላል። የተበላሸ ብድር መቀነሱን ከግምት ከቶ ሊሆን ይችላል። ቅድም በግምገማውም ጠቅላላ ኢኮኖሚ ላይ ያለው ገንዘብ መጠን ቀንሷል ከሚለው ሀሳብ ተነስቶ ሊሆን ይችላል። ይሄ ቤዝ መኒውም ቀንሷል፣ ብሮድ መኒውም ጠቅላላ ኢኮኖሚ ውስጥ ያለው ገንዘብ ተመጦ ወደ ብሔራዊ ባንክም ስለሄደ ይሄ ስለቀነሰ ጥብቅ የገንዘብ ፖሊሲ ትቼው ሳይሆን በወለድ ተመን ለመመራት ስለፈለግኩኝ ነው። ነገር ግን ሌሎች ቀጥተኛ ያልሆኑ የገንዘብ ፖሊሲ አማራጮችን መጠቀሚያ አይቀርም፣ ግን ብድር 24 ከመቶ ብቻ ነው ማደግ ያለበት የሚለውን አንስቻለሁ ብሏል። ይሄ በጣም ጥሩ ውሳኔ ነው። ኢኮኖሚ ገንዘብ ይፈልጋል። በእርግጥ ሁሉም ባንኮች እዚህ ጣራ ላይ አልደረሱም፣ ግን በስጋት እንደሆነ እንገምታለን ነው። በቃ ጣራው ላይ ያልደረሱት በስጋት ነው። አሁን ግን የሚነሳ ከሆነ ሴክተር እየለዩ ነበር ያበድሩ የነበረው ከገደቡ ላለማለፍ። የአጭር ጊዜ ብድሮች ላይ ትኩረት ያደረጉ ነበር። የረጅም ጊዜ ብድር የሚያስፈልግ ኢንቨስትመንት ተዳክሟል የሚል አናሊሲስ እናቀርብ ነበር። ስለዚህ እሱም በመገንዘብ እንደሆነ ይመስለኛል ክልከላው ተነስቷል። ስለዚህ ቆመው የነበሩ ብድሮች ተጨማሪ የብድር ጥያቄዎችን ዲፖዚታቸውን እያሳደጉ ሊያበድሩ እንደሚችሉ ካሁን በኋላ መጠበቅ ትችላላችሁ። ሁለተኛው ብሔራዊ ባንክ የወሰነው በጣም ቁልፍ ነገር ምንድን ነው? ብሔራዊ ባንክ የፖሊሲ ወለድ ምጣኔን መከተል ይፈልጋል። ምን ማለት ነው? ለአጭር ጊዜም ቢሆን ባንኮች ከብሔራዊ ባንክ ነው የሚበደሩት። ብር በሙሉ የሚከማቸው ብሔራዊ ባንክ ነው እና ከሱ ጋር ይበደራሉ። እኔ ከኔ ጋር መታችሁ ስትበደሩ በወለዱ ይዛችኋለሁ ነው የብሔራዊ ባንክ ሀሳብ። የብሔራዊ ባንክ የፖሊሲ ውሳኔ የሚባለው የፖሊሲ ወለድ ምጣኔ የሚባለው እሱ ነው። ወይ ደግሞ በዚህ ስርዓት ነው መምራት እፈልገው እንጂ አታርጉ፣ አታበድሩ፣ አበድሩ በሚለው መከልከል አልፈልግም ነው። እሱ 15 ከመቶ ነበር። ምን ማለት ነው? አንድ ንግድ ባንክ ብድግ ብሎ ከብሔራዊ ባንክ ገንዘብ መበደር ቢፈልግ ለአጭር ጊዜ 15% ወለድ ይታሰብበታል። አሁን ይህን ከፍ አድርገው ወደ 16% ማለት ነው። አሁን 15% የነበረው ወለድ 16% ሆነ ማለት ምንድን ነው? የመበደር ወጪ ጨመረባቸው ማለት። ስለዚህ በቀላሉ አይበደሩም። በቀላሉ አይበደሩም ማለት በቀላሉ አያበድሩም ማለት ገንዘብ ወደ ገበያ ፈሰስ አይደረግም። በዚህ ሊይዛችሁ ነው እያለ ነው። እቺ ስትደመርና ስትቀነስ 3% የምትባል የፖሊሲ አማራጭም አለች። እሷ ትቀጥል ብሏል። ምን ማለት ነው? ይህን 16 በመቶ 19 በመቶ ላደረገው ይችላለሁ ገንዘብ ከበዛና መቆጣጠር ከፈለግኩኝ። አይ ገንዘብ አንሷል፣ ስለዚህ ገንዘብ ይጨምር ብዬ ካመንኩኝ 13% ላደርገው ይችላለሁ ማለት ነው። ይሄ ይቀጥላል ብሏል። ግን አንዱ ውሳኔ ምንድን ነው? የብድር ገደብ ተነሳ በሚል ምክንያት ባንኮች በጣም ከፍተኛ ብድር እየሰጡ የብድር እድገቱ በጣም ከተስፋፋ በገበያው ሌሎች ቁጥጥር መካኒዝም እከተላለሁ እያለ ነው። ምን ማለት ነው? የትኛውን የሚከተለው? ጠቅላላ ያበደራችሁት ጠቅላላ ከሰበሰባችሁት ስንት መቶኛውን ነው የሚል ቁጥጥር ውስጥ እመጣለሁ። ስለዚህ ባንኮች ከሰበሰቡት ማበደር የሚችሉት በግዴታ ብሔራዊ ባንክ ሄደው ማስቀመጥ ያለባቸውን መጠን አስቀምጠባችኋለሁ እያለ ነው። ዝም ብዬ ሰበሰብኩ ስለዚህ ተበዳሪ ያለ እያሉ መልቀቅ አይቻልም። በየሴክተሩ እየለየው ብሔራዊ ባንክ ላይ ከምትሰጡት ብድር መጠን ከሰበሰባችሁት የምትሰጡት ብድር መጠን እንዲወሰን እኔ ጋር ሊይዝ ይችላለሁ እያለ ነው። ደግሞ በጣም ሌላው ወሳኝ የሚባለው ውሳኔ ብሔራዊ ባንክ ይወስድ የነበረው የኮሚሽን መጠን ነበረ። ከ2.5 በመቶ የኮሚሽን ማለት ነው። ለምሳሌ
አንድ ሰው ኢምፖርት ለማድረግ ኤልሲ የሚያስከፍት ከሆነ የውጭ ምንዛሬ ሲቀበል 2.5 በመቶ ወደ ብሔራዊ ባንክ ነው። ባንኮች እያንዳንዱ የውጭ ምንዛሬ በመነዘሩ ቁጥር መሀል ላይ ያለችው ልዩነት ለብሔራዊ ባንክ የሚሰጡትን ኮሚሽን አለ። ባንኮች ይሰበስባሉ፣ ብሔራዊ ባንክም ኮሚሽን ይወስዳል። ባንኮች ኤልሲ ይፈቅዳሉ፣ ብሔራዊ ባንክ ኮሚሽን ይወስዳል። አሁን ይወስድ የነበረው 2.5 በመቶ ኮሚሽን ነው ከጠቅላላ ከሚወሰደው ገንዘብ ውስጥ ማለት ነው። አሁን እሱን ቀንሼ ወደ 1.5 በመቶ ብቻ ነው የምወስደው ብሏል። ይሄ በጣም ጥሩ ነው። በነገራችን ላይ በተለይ ትልልቅ ኢምፖርት የሚያደርጉ ከ2.5 በመቶ ወደ 1.5 በመቶ ዝቅ አላቸው ማለት 1 በመቶ ኮሚሽን ቀነሰላቸው ማለት ኢምፖርት ለሚያደርጉትን መጠን እንዲጨምሩ እድል ይሰጣቸዋል። የውጭ ምንዛሬ እንዲቆጥቡ እድል ይሰጣቸዋል። የኢምፖርት ዋጋ ላይም እንዲቀንሱ እድል ይሰጣቸው። 2.5 በመቶ ኮሚሽን ሲከፍሉ ያመጡት እቃ ላይ ነበር ይደምሩ የነበረው። አሁን ግን 1.5 በመቶ ብቻ ከሆነች እቃው ላይ ይደምሩ የነበረውን እንዲቀንሱ እድል ይሰጣል። ብሔራዊ ባንክም ለዚህ ምክንያት ይሆኑታል ብለን የምናስባቸው ምንድን ነው? በቃ ኢምፖርተሩ ወጪ እንዲቀንስለት ነው። የሚመነዝረውም ወጪ ይቀንስለታል። ዋጋነት እንዲቀንስ ያደርጋል። 2.5 በመቶ ኮሚሽን አስቦ መሸጥና 1.5 ኮሚሽን አስቦ መሸጥ ልዩነት ስላለው ዋጋነት እንዲቀንስ ነው። ደግሞ የምንዛሬ ገበያውንም ለማሳደግ ነው። በቃ በፊት ለፊት ያለው ኮሚሽን የሚቀንስ ከሆነ እድል ነው። ይሄ በጣም ትልቅ ውሳኔ ነው። አምስተኛው ትልቅ ውሳኔ በተለይ ኤክስፖርተሮችን በጣም የሚያግዘው ኤክስፖርተሮች ኤክስፖርት አድርገው የውጭ ምንዛሬ ያገኛሉ። ያንን የውጭ ምንዛሬ ለባንኮች ለደንበኛ ለሆኑባቸው ባንኮች መሸጥ አለባቸው። ስንት በመቶ ነው? 50 በመቶ መሸጥ አለባቸው። 50 በመቶ እነሱ የሚይዙ ከሆነ ለምሳሌ $100,000 ኤክስፖርት አድርጎ ያገኘ ኤክስፖርተር 50,000ውን ለባንኩ መሸጥ አለበት፣ በብር መቀየር አለበት ማለት ነው። ነገር ግን አሁን የሚወሰደው ባንኮች የሚወስዱት መጠን 30 ከመቶ ብቻ ይሁን፣ ወይ ደግሞ ኤክስፖርተሩ መሸጥ የሚገደደው 30 በመቶውን ብቻ ይሁን ማለት ነው። ስለዚህ 20 ከመቶ በውጭ ምንዛሬ እንዲይዝ ተጨመረለት ማለት ነው። ወይ ደግሞ 70 በመቶውን የውጭ ምንዛሬ እንዲይዝ እድል ሰጠው። ይሄ በጣም ጥሩ ነው። ኤክስፖርተሩ ያንን የውጭ ምንዛሬ ሲያገኝ ጥሬ ዕቃ ማምጣት የሚፈልግ ከሆነ ከራሱ የውጭ ምንዛሬ እንዲጠቀም እድል ይሰጠዋል። ደግሞ የውጭ ምንዛሬ ስጋት ደግሞ ሌላ ቦታ ያስቀምጥ ከነበረ ደግሞ በቀላሉ አክሰስ አድርጎ እንዲጠቀም እድል ሊሰጠው ይችላል። ምናልባት ባንኮች ከ50 ከመቶ የሚቀበሉት መጠን ወደ 30 ከመቶ ዝቅ ሲልባቸው በተወሰነ መልኩ የውጭ ምንዛሬ አክሰስ ሊያጡ ይችላሉ። ግን ሌሎቹ ደግሞ ለነሱ የተፈቀደው ሊያሳድግላቸው ይችላል። እነዚህም በሙሉ ማሻሻዮች አድርጓል። የሚጠበቅ የነበሩ አይደሉም። በጣም ትልልቅ ውሳኔዎች ነው በአንድ የወሰነውና ይሄ መረጃ ለእናንተ አድሬስ ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ዛሬ የወጣ ውሳኔ ነው። ቀጣይ የብሔራዊ ባንክ የገንዘብ ፖሊሲው ኮሚቴዎች የሚሰበሰቡት መስከረም 2019 ላይ 8ኛ ዙር ስብሰባ ያደርጋሉ። የዛን ጊዜ ነው የሚለወጥ ነገር ካለ ሀሳብ ሰጣችኋለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።